ያለ መከራከር እውነትን ፍለጋ አትሄዱም። አረ ችግር የለውም ብራዘር፣ አንዴ ቆይ፣ ችግር የለውም። እኔ በፍቅር ነው እያወራ ያለሁት ወንድሜ። እኔ ምንድን ያልኩ መሐመድ አንተ ነቢዩ ሙሐመድን ከመሳደብ በፊት ማለት ነው የሚጠላ ሁሉ ፈረንጅ እኮ ፈረስተዋን ያደረገው የነብዩ ስም ጭራሽ የምትከተለው ጀሰስ ሶስተኛ ላይ ነው ያለው። ስማሙል ለመንፈስ ቅዱስ። ኧረ አብዱ ምን መንፈስ ነው ግን ያለብህ? ማንም ሰው እኮ እዚህ ጋር ከስር እኮ ይታዘባል። 400 ሰው ይታዘባል። ምን ሆነ ነው? በቃ እኔ የጠየቁ አንድ ነገር ነው። መሐመድ የራሱ ገነት ከሌለው የነቢያት አስተምሮ ካልሆነ ደግሞ ይህ ነገር መሐመድ ከየት አመጣው ከተባለ እሱን ሌላ ነገር አሳያለሁ። ግን መሐመድ እውነት የነቢያትን አስተምሮ በፍቅር እንጠራለን። መሐመድ እውነት የነቢያትን አስተምሮ ይዞ መጥቷል። አንድ ነቢይ ከ124,000 ነቢያት ውስጥ አንድ ነቢይ ስለ እነዚህ 72 ሴቶች ድንግል ስለ ጡተ ጉችማዎቹ ሴቶች አስተምሯል ወይ ንገረኝ። ድም አለም ንገረኝ። እፎይ ለምን እንደተደበቀ ታውቃለህ? እንደዚህ ዋሽተው እኮ ነው። አንድ አትዋሽ። በኋላ አንተም ላይ ይፈቀዳል። ልጠይቀው አብዱ፣ እኔ ልጠይቀው ይቻላል። ስለምናወጥ የምታጣ ነገር የለም። እኔ የምናገረው ነገር አንድ ነገር ምን እንደሆነ ነገር በአፉ ወጥቻለሁ ብሎ ባይመሰክርም እንኳን ማለት ነው ወላሂ ለአዚም ይሄን ነገር ካለ እወጣለሁ ብሏል። ስለዚህ ኦልሬዲ መኖሩን ስላሳይ ወጣ ነበረ። ግን እስልምና ውስጥ ውሸት የለም ወላሂ አለ ብለህ መቀበል። አሁን እኮ ይህ ልጅ ምን እንዳደረገ ታውቃለህ? ከአንተ በፊት ነው ይሄን ሐዲስ ማቆ ከአንተ በፊት ነው ይሄንን ሐዲስማ ጨምረም እንደምታመጣ አውቃለሁ። ኧረ ቆይ አብዱ አንተ ቁመትህ ስንት ነው አብዱ? መተመትር ኧረ በፒስ ነው እንዴ? ምን ሆነ ነው? ስንት ሜትር ነህ? በፍቅር በተጠየቀኝ በፍቅር መልስልሃለሁ ነበር። ቅድም ተንጫጫክ ታውቃለህ። እኔ ሜትሬን ቆይ ልመትሮ 1:50 ምናምን 1:50 ማለት ነው። 1:50 ሆናለሁ። እበልጣለሁ። ድሮ እንደዛ ነበርኩ እኔ። አሁን አላውቅም። 1:70 ይኸውልህ፣ አዎ ከ70 ከ70 ምናምን ትሆናለህ አይደለ? አዎ ያ እስቲ 1 ኪሎ ሜትር ስንት ሜትር ነው? እስቲ አብዱ 1 ኪሎ ሜትር 1 ኪሎ ሜትር ስንት ሜትር ነው? 1000 ሜትር ነው። 1.6 ኪሎ ሜትር ስንት ሜትር ነው? ያው 1600 ማለት ነው አይደለ? 1600 ከየት ነው የመጣው? 1600 ኪሎ ሜትር 1.6 ኪሎ ሜትር ማለት 1600 ሜትር ማለት ነው አይደለ? አይ እሺ ቀጥል። አሁን አንተ ማለት ነው ህሊና ያለው ሰው ለመድረስ ማለት ነው ስንት ኪሎ ሜትር እንደሚወስድ ታውቃለህ አብዱ? እስቲ ድገሙ፣ አልሰማሁትም። ትንሽ ኔትወርክ እንትን ብሎ ያለ። አሁን እኔ ከምኖርበት ቦታ አዲስ አበባ ለመድረስ ማለት ነው አይ ስንት ኪሎ ሜትር እንደሚወስድ ታውቃለህ? አላውቅም፣ ንገረኝ። 92 ምናምን ኪሎ ሜትር ነው። እና እስቲ አሁን አንተ ህሊና ያለው ሰው ማለት ነው አንተ ተኝተህ ማለት ነው አብዱ ቁመትህ ተኝተህ እየተደራረብክ 1000 ጊዜ ቢደመር ያንን እንዳለ አታህልም ማለት ነው። አንተ አሁን ይሄ ነው እውነት ነው ብለህ እየተከራከርክ ያለው። እንደዛ ሐዲሱ አይልም እኮ አንተ ውሸት ልታመጣው ትችላለህ። እስልምናን ለማጥፋት ብዙ ተሞክሯል፣ ግን አልተቻለም። ብዙ ተሞክሯል። ሰፈር ነው እንዲዳ እኔ እዚህ ጋር አንድ ነገር ሌላ ነገር ልጠይቀው። ችግር የለውም። እኛ በፍቅር እንጠራለን። ከጠቀስኳቸው ነገሮች ውስጥ ይኸውልህ፣ ከጠቀስኳቸው ነገሮች ውስጥ ለምሳሌ ጡተ ጉችማ ሴት አለ በጀነት ማን ማለት ጡታማ ማለት እስቲ ምን አለ? ጡተ ጉችማ ሴቶች አሉ በጀነት?
አብዱ አሁን ዝም ብላችሁ ተመልከቱት። ሴት እንዴት ጡት አጣለች? ጡተ ጉችማ ሴቶች አሉ በጀነት የሉም? አሉ። በጣም ጥሩ። እሺ ሁለተኛ የጠቀስኩት በየኮርነሩ ጠይቀሽ ምን ሆነ ታዲያ? ጡት ከሴት ልነቅል ነው ዛሬ? አይ አይደለም፣ ቅድም የዘረዘርኳቸው ነገሮች አሉና ጡተ ጉችማ አንድ ተቀብላል። ትክክል ነኝ። በየኮርነር ላይ የሚቆሙ ሴቶች አሉ የሉም? ምን ላይ? በየኮርነሩ እዛ በጀነት በየኮርነሩ የሚቆሙ ሴቶች አሉ የሉም? አሳየኝ። እሺ አሳያለሁ። እሱን አለ 72 ሴቶች አሉ በጀነት የሉም? አይሰጡም? ይሰጧል አለ 72 አሉ። ያንን መጀመሪያም አልተከራከርኩም። በጣም ጥሩ 72 ሴት ይሰጣል። በጣም ጥሩ። አልሁራ ላይን አሉ አይደለም? በዛ በጀነት ሁረል አይን ናቸው እነሱ ራሱ ሁረል አይን ናቸው። በጣም ጥሩ። እሺ ሌላ ምን ጠቀሻለሁ መሰለ? የዝንጅብል ጠጅ አለ በጀነት የለም? የለም። የዝንጅብል በዝንጅብል የሚጠመቅ ጠጅ የለም በጀነት? ታሳየኛለህ? ኦኬ እሱንም እሺ አሳያለሁ። የዝንጅብል ጠጅ በጣም ጥሩ። የዝንጅብል ጠጅ እና በየኮርነሩ የሚቆሙት ሴቶች አማኞች እንደሚደሰቱባቸው እሱንም አሳያለሁ። ሌላ ኦልሞስት ያ ቺቺኒያ በለው። ሌላ ምን ጠቅሻለሁ መሰለ? ቅድም ከጠቀስኩት ነገሮች ሌላ እሺ የመቶ የወሲብ ጉልበት ይሰጠዋል አንድ ሰው አይሰጠውም? አሳየኝ። እሱ ነው። በጣም ጥሩ። ሌላ ምን ነው? ብልቱ እንትን ማይል ማይሰንፍ እንትን ለአንድ ወንድ ይሰጠዋል አይሰጠውም? አብዱ ተመለስ፣ ስልክ ገብቶብሃል መሰለኝ። እንግዲህ አሁን ይኸው እሺ ያጀማ ሶስት ነገሮችን ተመልሻል። ትንሽ እንትን ነው ብልቱ የማይሞት አንድ ወንድ ብልቱ የማይሞት ይሰጠዋል አይሰጠውም? ግን እነዛን ሴቶች የሚገናኝበት ማለት ነው። አብዱ እስቲ ድገሞ፣ ትንሽ ኔትወርክ ነበረ። ድገሞ። ብልቱ ምን አልክ? ብልቱ የማይሞት እነዛን ሴቶች የሚገናኝበት አንድ ወንድ ይሰጠዋል አይሰጠውም? ማለት እነዛን ሴቶች 72 ሴቶች ሲሰጠው የሚያደርግበት ብልት ይሰጠዋል አይሰጠውም? የማይሞት አብዱ እየሰማው ነው። አምጣው። እሱ ነው። አምጣው። እየሰማው ነው። በጣም ጥሩ። እሺ ስለዚህ አሁን ማሳየ ማስረጃዎች ምንም ናቸው? ጡተ ጉችማ ሴቶች ያንን አለ አልተከራከርኩም። ኦኬ እሱን አመንክ። እሺ በጣም ጥሩ። የዝንጅብል ጠጅ በጀነት በዝንጅብል የሚጠጣ አንድ እሱን። ሁለተኛው የመቶ ሰው የወሲብ ጉልበት አንድ ሰው እንደሚሰጠው። ሶስተኛው ደግሞ በየዳርዳሩ በየኮርነር ላይ የሚቆሙ ሴቶች እና አማኞች የሚደሰቱባቸው ሴቶች እንዳሉ በጀነት። እሺ በቃ እነዚህን ሶስት ነገሮች ሰጣለሁ። እንዳሁኑ በቃል ኪዳን መሰረት ከእስልምና ለቀህ ትወጣለህ። እነዚህን ነገር ካገኘ መጀመሪያ እንትኑን ባታመጣው በቃ እሺ አመጣልሃለሁ። ችግር ስለማልከራከረ ኦልሬዲ ቅድም እንትን ስላልክ እሺ በጣም ጥሩ። ኦኬ ቁርአን ይከፈት። እሺ ከራሱ ከቁርአን ላሳይ መሰለኝ። እንትን ላይ አላምንም ምንም ስለመታል እኔ ከቁርአኑ ከፈታ አድርጌ ባሳየህ ከአንተ ጋር ክርክር የለም። ባይዘው አንተ ኦፕሽን ማሳጣት ነው የምፈልገው። ምክንያት አሁን ቅድም ምክንያት እንትን ብልሃል። የአሁኑን ደግሞ ምክንያት ምን እንደምትል እስቲ እናያለን። እውነት ነው፣ ምክንያት ሳይሆን እውነት ነው። ጨመርክበት። እኛ ሙስሊሞች ከመጽሐፍ ቅዱስ ስናመጣ አንጨምርም። እናንተ ግን አንድም በኖርማል በቁርአኑ አታመጡም። ችግር የለውም። እስቲ እናያለን እሱ እሺ። የመጀመሪያው ማሳየው
የሚጠመቀውን ጠጅ ነው። የኮርነሩን ምን አልከኝ? እሱ እንዴት አላችሁ? ሰላም ብያችኋለሁ። አሎ ለቢኬ እንዴት ነው? አሎ ሁላችሁንም ሰላም ብያችኋለሁ። ቆይ የኮርነሩን እንትን እናሳየውና የጅንጅብሉ የኮርነሩ ሌላ ምን አለ? እና የመቶ ሲው ጉልበት ነው። ሶስቱንም አዘጋጅቼለታለሁ። ማኪሽ ልንገርህ እንደ ቆስ የዝንጅብሉ የዝንጅብል ስንት ላይ ነበረ? 1667 መሰለኝ። 1667 1667 ነው መሰለኝ። እስቲ ቼክ ላድርገው ነው ራሱ መሰለኝ። አየህ የማታውቀው ለምን መሰለኝ ሳይሆን እኮ መጀመሪያ አጥንተህ ማወቅ አለብህ። 17 አይደለም ቦታውን የማታውቀው ነው እዚህ የምትከራከረው መተህ። አይ ችግር የለም ብራዘር፣ በእናትህ እኔ እኮ ስልኬ ውስጥ እኮ መውጣት ይችላል። ይሄው እኮ ነው እንደዚህ አይነት ሙድ ነው እንትናችሁ የእናንተ። አይዞህ ምታራምዱት ቦታውን የማታውቀው ቁርአን ነው የምትከራከረኝ በአላህ። አይዞህ ችግር የለውም። እኔ አላዋቂው እንትን ልበለህ ችግር የለውም። እሺ ቢቢ ብራዘር ችግር የለውም። አረ ሲስተርም ብትለኝ አሁን እኔ ትገርማለህ። እኔ አግኝቼዋለሁ። አረ እሺ ጠጅ በጀነት ትጠጣለህ። ለማንኛውም ትጠጣለህ አይደለ? አብዱ አይሰማም እንዴ? አይ አብዱ ኔቱ በጣም እንትን ነው። አዛጋ የዝንጅብል አለ፣ ወተት አለ፣ ማር አለ፣ ውሃ አለ። ምንም ችግር የለውም። ይብላኝ ለአንተ እንጂ እኛስ ችግር የለም። ጠጅ ትጠጣለህ አይደለም? በእንትን አብዱ ና ተመለስ። ወተት እያዳመጥክ ነው? ያ በቃ ምን ይላል ይሄ ምን ይላል? ሐዲሱን ክፈቱ። ሐዲሱን በአረብ አረ ቁርአን ነው የሚከፍትልህ፣ እንዳታስብ ቁርአን ነው የሚከፍትልህ። ቁርአን ነው ማሻአላህ። በአረብኛ አትከፍተውም ታዲያ ቁርአኑ? አይ ቶኒ ቁርአን ላይ ነው ማሳየው። ምን ይላል ይሄ? በአረብኛ ክፈቱ። አብዱ አትጃጃል። እንግዲህ ከዚህ በኋላ እኔ ትሪት አላደርግም። እሺ ብዙ ተለማመጥኩ። አልደህር ይላል አይደለም? ተለማመጥና ውሸት ሳይሆን ይሄ እኮ እውነትን ፍለጋ ነው። እሺ ከቁርአን ላይ ሳመጣ ነው ውሸት የምትለኝ? አምጣዋ። ይሄው ምን ይላል? አንብብ። ይሄን ክፈቷ። ምን ይላል? ክፈቷ። ቁርአኑ ሱራ ስንት ይላል? ሱራ 76 አልደህር ይላል አይደለም? እና ምንድነው ተባቱ? ኧረ አብዱ ስማኝ፣ ምን ሆነ ነው አለ? ቆይ በትልቁ ነውና አለው እኮ እንትን ቁርአኑን አረብኛ ክፈትልኝ። በቃ ይሄው አረብኛ ክፈትልኝ። እኔ እኮ አማርኛ ስለማላውቀው ነው። በቃ ይሄው እሺ። ህዝቡ ግን እንትን ይላል። በእርሷ ይላል ይኸውልህ፣ በእርሷ መበረዣዋ ዝንጅብል የሆነችን ጠጅ ይጠጣሉ ይላል። ምን ዝንጅብል ምን ጠጅ? አረብኛውን አከፍትም ስለምሰክት እኮ ነው የማከፍቱ አረብኛውን። እኔ ስለማቅብ በእውነታው እኔ ነኝ ይህንን ቁርአንን የጻፍኩት። እኔ ነኝ ይህንን ቁርአንን የጻፍኩት። ክፈቱ አረብኛውን። እኔ ነኝ ይህንን ቁርአንን የጻፍኩት ወይ ንገረኝ። ክፈቱ አረብኛውን ክፈቱ። እከፍትልሃለሁ። ይህንን ቁርአን እኔ ግን የጻፍኩት። ክፈቱ መጀመሪያ አረብኛውን። ሻያችሁት? ይህንን አረብኛውን ክፈቱ። እዛ ላፕቶፕ ላይ ሄድልሃለሁ። ችግር አንድ ደቂቃ ቆይ፣ ይኸውልህ አንድ ደቂቃ ቆይ፣ አንድ ደቂቃ አሳይቼው ዞር እላለሁ። እሺ ችግር እመለሳለሁ። እኔን በትልቋ ይኸው አንበብ እስኪ አንበብ። ይኸው አረበኛ ይቅራ። አብዶ ቀዋሪረ ሚን ፊደትን ቀደሩሃ ተቅዲራ። ምን ማለት ነው?
ምን ማለት ነው? ይሄ ስለ ምንም ዝንጅብል እዚህ ጋር ምንም ስለ ዝንጅብል አያወራም። ተሳስተዋል በለኛ። በቃ ዑለማዎች ተሳስተዋል። የት አለ ዝንጅብል የሚለው? ይኸው መለካትን ወይት ሶሪ 16 ነው ያነበብከው። ቀጥል። ዝቅ በል 16 ነው ያነበብከው። ይኸው አንበብ። ሶሪ ويسقون فيها كأسا كان مزاجها زنجبيلا ምን ማለት ነው? ዘንጀቢላ ክብ አለ። ክብ ምን ማለት ነው? አብዱ ተርጉም። የምን ክው ነው? አይዞ አንበብ ኧረ እባክህ ክው እንትን መሰለኛ ሙድ ምናምን እኛ ጋር የለም። እውነታውን እንትን ነው። ተርጉምልን። ይቅርታ እስቲ አንዴ እኔ ላውራችሁ። አንዴ እቶ ራሱ ይመለስ ከሱ ጋር ላውራችሁ። ይቅርታ እንትን ምን መሰለህ እዚህ እያወራሁህ ነው። በቃ አንተ አውራ። ስለዚህ ምን ይላል? አሁን እኔ ነው የማወራው። አትፍራ አንተ ብቻ ውሸቱን አጣምጣብን። መልስለት። ይሄ ቁርአን የከፈተልህ ውሸት ነው? የምን ውሸት ነው? እውነት ነው እንጂ። በቃ እናመሰግናለን። ስለዚህ መጀመሪያው መረጃ ይንገረና ትርጉሙን ይንገረን። ምንድን ነው ያዜመው? ምኑ በአረብኛ ዘፈንከው፣ ከዛ በኋላ በአማርኛ ንገረን። ይኸው 400 ምናምን ሰው ንፍጣም ዘመርኩ አትበል። ንፍጣን መዝሙር አይደለም ይሄ፣ አላቃን ነው። እንደናንተ አልጣም ነው። እኛ በእጅ አልጣም። እሺ ይቅርታ፣ ምንም ችግር የለውም። ሶሪ እኔ ንፍጣም ነኝ። ምንም ችግር ግን ለምንድን ነው እየተሳደበ ይቅርታ የምትጠይቁት? በስርዓት ተከባብረን እንመላለስ። ጥያቄውን ምንም አንሆንም እኛ ችግር የለውም። ባንሰዳደብ እንከባበር። አከብራቸዋለሁ፣ አክብሩን። እሺ ምንድን ነው በአረብኛ የቀራኸው? ሀይሚዬ ቆይ፣ በአረብኛ የተናገርከው ሴትዮ አንቺ ዝም በይ ሴትዮ። በብዙ ሰው እኔ ላቆይ፣ በብዙ ሰው እኔ አንድ ሰው እኮ ነኝ። አንዱ ቢያወራ አይሻልም? አብዱ አይ በአረብኛ የቀራኸውን ወደ አማርኛ ተርጉምልን ፕሊዝ። አይ በፍቅር ካዳመጥሽማ እኔ የማልተረጎምልህ አሁን ነው እስልምናን ማስገባት። እሺ ተርጉምልን በአረብኛ የተናገርከውን። ተርጉሞ አንተ ራስህ ተርጉሞ። ምን ነው ጠጅ የለም ስትል አልነበር? የዝንጅብል ጠጅ የለም ስትለን አልነበር? ተርጉምልን። ተርጉሙ። እኔ ይኸው መጀመሪያም ነግሬ ነበር እኮ አትቅጠፍ እዚህ ጋር። እኔ መጀመሪያም ነግሬ ነበር። አምጣው ማስረጃውን አልኩ ከቁርአን። ይኸው ሱራ 76:17 ላይ ምን ይላል? እስኪ አሁን አማርኛውን አድርጎ አማርኛውን እናንብበው። ይኸው አማርኛውን አንብበው። በእርሷም በበረዣዋ ዝንጅብል የሆነችን ጠጅ ይጠጣሉ። ምን ሆነ? ስለዚህ በቃ አይ ችግር የለውም። ምን ሆነ ብለኸኛል። አመሰግናለሁ። ጨርሰናል። እናንተ ምን ሆነ? ጨርሶ የመጀመሪያው ማስረጃ ተቀብለሃል። እናመሰግናለን። ጥሩ። ይኸው እሺ፣ ወደ ሁለተኛው ማስረጃ እንሄዳለን። በቁርአንህ ላይ በጀነት ምን ይሰጣል ተብሏል? በበረዣዋ ዝንጅብል የሆነችን ጠጅ እንደምጠጣ ተነግሮሃል። እስከዛሬ አታውቅም ነበረ። ቁርአንህን አስተምረናል። በጣም ጥሩ። ሁለተኛው ምን ይገኛል? ሳሂ አልቡሃሪ ምን ይላል ሀዲሱ? ምን ይላል ሀዲሱ? ምን ይላል ሀዲሱ? ቡኻሪ ሰሂህ አልቡኻሪ። በጣም ጥሩ። እሺ ናሬትድ አብዱላህ ቢን ቃሲም ይላል አላህስ ሜሴንጀር ሴድ የአላህ መልእክተኛ እንዲህ ብለህ ተናግረዋል። ኢን ፓራዳይዝ በጀነት there is a pavilion made of a single hollow pearl 60 miles wide። በጀነት ምን አለ? ድንኳን አለ። ምን የሆነ 60 ማይል የሚሆን ድንኳን አለ። ከዛ in each corner ውስጡ in which corner of which there are wives በየኮርነሩ ምን አለ? ሚስቶች አሉ። who will not see those in ከአንዱ ኮርነር የማይተያየውን
አሉ ሴቶች ኤንድ አለ the believers will visit and enjoy them ያው አማኞችም ይዝናኑባቸዋል ይጎበኟቸዋል እየመጡ ያው the believers will visit and enjoy them ሚስቶቻቸውን ነው ብሮ በየኮርነር ላይ የሚቆሙት ሚስቶች ናቸው ሚስቶቻቸውን ናቸው እሺ በየኮርነሩ የሚቆሙ ሴቶች ግን ይቆማሉ በየኮርነሩ ያሉት አለ እንጂ በየኮርነሩ እንትን አላለም ሚስቶቻቸው ነው ኔትወርክ ስልክ ተደውሎልኝ ቪኪ ወይ ኮርነር ሚል ኦኬ በቃ መጥቷል አንዴ ስልክ ገብቶብኝ ነበረ እሺ በየኮርነሩ ሴቶች ይቆማሉ አይቆሙ ይቆማሉ አይቆሙ መልስ ብራዘር እኔ ጋር ነው ሚስቶቻቸውን ነው እኮ እሺ ሚስቶች ሴቶች ናቸው አይደል ሴቶች ናቸው በጣም እናመሰግናለን ስለዚህ በጀነት ውስጥ በየኮርነር ላይ የሚቆሙ ሴቶች አሉ ማለት ነው የምትል አተቆ አትዘባርካለ ያለውን አትጨምርበታ እሺ ይሄው በየኮርነር ላይ የሚቆሙ ሴቶች አሉ አንዱ ኮርነር ላይ ያለችው ሴት አንዱ ኮርነር ላይ ያለችውን ሴት አትመለከታትም ከዛስ እስቲ አረብኛ ተከፍታለህ ችግር ከፍትላለሁ ከዛስ አማኞች will visit and enjoy them አማኞች በዛ ያሉ አማኞች ምን ይሆናሉ እየመጡ ይጎበኛቸዋል ይዝናኑባቸዋል ሚስቶቻቸው የሚለው ምንድነው እስቲ የታል ሚስቶቻቸው የሚለው ኤኒዌይስ ችግር የለውም የኔሱ ፖይንት አይደለም ሚስቶቻቸው ምናነ የሚለው ነገር ሚስቶች ከተባለ ግን ሴቶች ናቸው አይደል ወንድ ነው ታዲያ በቃ አለቀ ስለዚህ ሴቶች በየኮርነር ላይ ቆማሉ በገነት ከዛ በኋላ እየመጡ አማኞች ዞር እያሉ በየኮርነር ላይ ያሉትን ሴቶች እያያዙ ምናምን ነገር ይዝናኑባቸው ተጨምርበታለህ ሐዲሱን አትጨምርበት ምንድነው የጨመርኩት በየኮርነር ላይ እየሄደ አማኝ ይዝናናል አይዝናናባቸው ባሉ በሚስቱ ይዝናናል በቃ አለቀ ስለዚህ በየኮርነር ላይ እነዚህን ሴቶች አንድ አማኝ እየመጣ እየወሰደ ይዝናናባቸዋል አንድ ናቸው አይደሉም ስንት ናቸው them ብሎ ነው የተቀመጠው ብዙ ስለሆኑ ምክንያቱም ስንት ናቸው አንድ ሰው 72 ሴት ይሰጣል ብዙ ያገባል አንድ ሰው ያለ ምንም ጥጥር በጣም አሪፍ አንተም እነሱን ተስፋ አድርገህ ነው አይደለም መጠበቀው 72 ሴቶችን ነው አይደለም አብዱ ተመለስ ጉዲ ተጠራጠራለህ ወይ 72ቱን ተስፋ እያረክ ነው አይደል አብዱ ያ ስለዚህ አንተ ሄደ በኮርነር ላይ የሚቆሙትን ሴቶች እያስክ አማኝ ስለሆንክ ተዝናናባቸዋለህ አይደል አላህ ከሚዝናኑበት ያደርገኝ በጣም አሪፍ ስለዚህ የመጀመሪያው ማስረጃ ትክክል ነው ሁለተኛው ማስረጃንም አቅርቤያለሁ ማለት ነው አይደል በጣም አሪፍ ፖይንት ምንድነው እሺ አቀረብክ ሙሚን 72 ሚስት ያገባል በጣም ያመነ 72 እሺ አንተ ምንድነው እዚህ ላይ ጥያቄ በጣም ጥሩ አይ እኔ ችግር የለውም እኔ አንተ ህሊና እንትን ይበል ሶስተኛ የጠየቀኝ ጥያቄ ምንድነው ማግባቱ ነው ወይኔ የምን ህሊና ነው ማግባቱ ነው አራሁን አዳምጥ ችግር የለውም ቺቺኒያ ላይ ያለው ጥያቄ ራሱ እስካሁን አላወኩም እኮ ጥያቄን ራሱ ቺቺኒያን ታውቃታለህ አዲስ አበባ ቦሌ አትላስ ጋር አውቃለሁ የሚቆሙ ሴቶች አሉ በየዳር ጋር አዎ በቃ ልክ ያ ቦታ እዛ በጀነትም አለ ስለዚህ አንተ ተዝናናባቸዋለህ ግን ባይዘው ጀነትን ኤክስፔክት ማድረግ አይጠበቅብህ በፍቅር ሰብክ በፍቅር አርጎ ራስን አግብራ በፍቅር ነው ያረኩት እኮ ይሄው ተግባሩ ይሄ ተግባር ተመሳሳዩ ተግባር ቺቺኒያ ላይ ነው ሲደረግ
እነሱንና እቺን ታመዛዝናለህ እንዴ? አይ በእርግጥ የሚለያዩት እነዛ 1.6 ኪሎ ሜትር ዳሌ ያላቸው ጡተ ጉችማዎች ቆዳቸው ወደ ውስጥ የሚታይ ምናምን ስለሆኑ ችግር ነው። ምንድን ነው የምትለው? ሚስት ጡት የላትማ። ሚስት ጡት የላትም። እኔ አላልኩም፣ ግን የእነሱ ጡተ ጉችማ ነው ይላል። እንግዲህ ጉች ያለ ጡት ነው፣ ራውንድ ጡት ነው ምናምን ነገር ይላል። እንግዲህ የሚናገረውን ነው። ስለዚህ አሁን አንተ እየተናገርናትን እንዳለ ጠብ ሳይል ተቀብላል። የመጨረሻዋ ማሳያችን ምንድነች? በጀነት አልገባም እኮ ጡተ ጉችማ ማለት እኮ ድንግል ሴት ማለት ነው። እንደዚህ ያልወረደ ጡቷ ማለት እኮ ነው። አልገባም ብራዘር። በቃ ተስማምተናል። ተስማምቻለሁ። ትክክል ነው። ተፍሲሩም እንደዛ ነው የሚያብራራው። ተስማምቻለሁ። በቃ ያ እንደዛ አይነት ሴቶች ናቸው። ጨምርበታለህ ታዲያ። ሴተኛ ዳሪ ለምንድን ነው ለማድረግ የምትሞክረው? በቃ እኔ ማውቀው ነው። እንግዲህ እኔ እንደዚህ ይሄን የምታውቀው ሳይሆን ሐዲሱም አንተ እስልምናን ለማሳመን እኮ እስልምና በሚለው ያላረገም እዚህ ውስጥ 440 ሰው አለ። እዚህ ውስጥ 440 ሰው አለ። ይሄ ተግባር ቺቺኒያ ጋር ካለው ነገር ጋር ይመሳሰላል አይመሳሰልም የሚለውን ህዝቡ ይፈርዳል። አለቀ በቃ። አሁን መጨረሻው ማስረጃ የምከፍተው አንድ ሰው የመቶ ሰው የወሲብ ጉልበት እንደሚሰጠው ነው አይደል? አምጣ እሱንም። በጣም ጥሩ። ቆይ ለክፈተልኝ። 10 ሚሊዮን ክፈተው። 536 10 ሰላትም እየደረሰ ነው። አፍጥ ነው ሰላትም። በቃ ይሄው ችግር የለውም። ይሄው አባቴ ይሄው ማስረጃዬን ችግር የለውም። የፈጠነ ነው መከፍተልህ እንዳታስብ። the believer አለ ቀደም እነዛ the believer አልነበሩ እንትን ሲሉ የነበሩት በየኮርነሩ ላይ መተው የሚዝናኑት አማኞች ናቸው አይደለም? ያው ይጀማቃጣ ከነም በረቲኒ አብዱ አቤት እየሰማሁሽ ነው። ይኸውልህ ቅድም እዚህ በየኮርነሩ የሚዝናኑት እነማን ናቸው? አማኞች ናቸው። the believers ናቸው አይደለም? በጣም ጥሩ። እነዚህ ብሊቨርሶች ስንት እንዴት ናቸው ሲባል በሚስቶቻቸው ችግር የለውም። the believers shall be given in paradise such and such strings in intercourse ምን ይሰጣቸዋል? አማኞች በጀነት ጠንካራ በጣም ጠንካራ ጉልበት ይሰጣቸዋል። በምን ላይ? በኢንተርኮርስ ላይ በሩካቤ ስጋ ላይ ምን ይሰጣቸዋል? እጥፍ የሆነ የወሲብ ጉልበት ይሰጣቸዋል። It was said, "Oh, messenger of Allah, and will he be able to do that?" ነብዩ መሐመድ ያላ መልእክተኛ ይህንን ነገር ግን ማድረግ ይችላሉ ብሎ ሲጠይቅ ነብዩ መሐመድ እንዲህ ብሎ ይመልሳሉ። ምን አሉ? He said, "He will be given the strength of 100." አለቅ የመቶ ሰው የወሲብ ጉልበት ይሰጠዋል አንድ ሰው እኮ እዚህ ጋር ምሮ ጥፋቱ እኮ እያልኩ ነው። የመቶ ሰው የወሲብ ጉልበት ይሰጠዋል። ገባ እኮ እዚህ ጋር ምሮ ጥፋቱን አለቅ። ስለዚህ ምንድነው ጥፋቱ? እናንተ ሁሌ ሙስሊሞች ምንድን ትላላችሁ መሰለ? ማስረጃ አምጣ ትልና ማስረጃው ጠብ ሲደረግ ምንድነው እዚህ ላይ ጥፋቱ? ሶስቱንም ነገሮች አይታችኋል። ያጀማ ሶስቱንም ማስረጃ አምጣሉ። ልክ ማስረጃውን አምጣ ካለ በኋላ ሲመጣለት ማስረጃው ምንድነው ችግሩ ያለው? ለማንኛውም ምሩ ጥፋቱን አስረዳኝና ጥፋቱን አስረዳኝ። እዚህ ጋር ጥፋቱን ከሆነ መሐመድ የነቢያቱን አስተምሮ ሲያስተምር ከነበረ ይህንን አስተምሮ ያስተማረ አንድ ነብይ ነገረኝ። አፍጥ ነው በቃ። ካልሆነ መሐመድ ከኪሱ ነው ወንድሜ አንዴ በቃ ወሬ አልፈልግም ከዚህ በኋላ ለህሊና ተወልደሃል አንተ። አይ እንደማመጥ። እሺ እኔ አሁን ነው የማወራህ። እንደማመጥ አንዴ በቃ የፈጠነው ቱል ማስረጃ መሐመድ አስተምሮ ነው ያስተማረው ማለት ነው። ሰዎች እዛ እኛ በቃ እንደዚህ ዝም ብሎ የሚጮህ ሰው አይመቸኝም። ማስረጃ ጠይቃችኋል፣ ማስረጃ ሰተናችኋል። ወላሂ ላዚም ካለ ሃይማኖት ለቅቄ እወጣለሁ፣ እስልምና እክዳለሁ፣ ሙርተድ ሆናለሁ ብለሃል። ሙርተድ ትሆናለህ አቱን የራስህ ጉዳይ። በአላህ መዋሸት ስለምትችል እኛ ቢኖ ይትቀድመን። እኛ ግን የምንፈልገው ነገር ምንድን ነው? መሐመድ የነቢያትን አስተምሮ ይዞ ከመጣ ይሄንን አስተምሮ ያስተማረ ነብይ ካለ ማስረጃ ወስደን አዳምጥና አላስረዳ። ማስረጃ ቶሎ በል።
ወደ ማስረጃው አሎ ኑረል ዐይን የሚባሉት ሰዎች አይደሉም። ከእንደዚህ አይነት ሰዎች አይደሉም። አሁን እኛ አብረን የምንኖራቸው አይነት ሰዎች አይደሉም። እዛ የምናገኛቸው ማለት ነው። ገባ ብራዘር? ቶሎ ወደ እንትኑ አይሰማም። ወደ ማስረጃው ብትሄድ ደስ ይለኛል እኮ። ሰዎች አይደሉም አልኩ እኮ። ኑረል ዐይን የሚለው እዚህ ውስጥ አሁን አብረን የምንኖራቸው አይነት ሴቶች የሉም። አቤት እዚህ ጋር አሁን አብረን ብንኖራቸው አይነት ሴቶች አሉ። ልጅ አይደለም ባይዘው አዳምጠኝ። እንዴት እንደሆነ በጣም ነው ከባድ የሚሆነው ለመግባባት። እዛኛው ጋር እኮ አዳምጠኝ። እኔ አሁን የገባሁትና አሁን ትንሽ ሰምቻቸዋለሁ። ቆይ ትንሽ አድካሚ ነው። ይህን ያክል ተጉዘው መጥተው አንተ ጋር ደግሞ አንድ ብለው መጀመር እስተግፍሩላህ። ባይሆን ካለ ስጠውና ይጨርሱ ፕሊስ፣ ይግባቡበት። ይህን ያክል ከመጡ አይቀሬ ስጠው፣ ካለ ስጠው። በጣም ከባድ ነው፣ በጣም ነው የሚያደክመው። ይህን ያክል ስንት ተጉዘው መጥተው አንድ ብለው አንተ ጋር ደግሞ ጀምሮ አንተ ደግሞ ትውጣ በመሃል አናውቅም። እና ካለ ስጠውና ይጨርሱ። እስከዛ ባይዘው ብሩክ ያላት ነው ማስታወሳት ምንድን ነው ሙስሊም የሚጠይቀው ያንን ነገር አውቆ ለመውጣት ምናምን አይደለም። ለምሳሌ የሊጡን ካሳያችሁት እንዲተገብረው ነው ምን ችግር አለው ስለሚል በስተመጨረሻ እንጂ የሚያመዛዝን ጭንቅላት ኑሮት ምናምን አይደለም። አይ እዚህ ጋር ሌላ ቦታ ሄድከው ነው የሚያመዛዝን ጭንቅላት ማለት አትበል። ወንድማችን ስጠው ካለ ፕሊዝ። አይ አሁን እሱ ሰላት ነው ሄዶ ታውቃለህ? ወደ ሰላት ነው ሄዶ ምርጫ ከሌለ ወደ ሰላት ነው ሄዶ። አሁን ያን ሀሳብ ስላለቀ አሁን አንተ ሌላ ጥያቄ ትቀበላለህ ብራዘር። ያ ሀሳብ አልቋል በቃ። አሁን ጥያቄ ትቀበላለህ በእስልምና ላይ ወይ ጋብዘኝ ወደ ክርስትና ማለት ስበከኝ፣ ወደ ክርስትና እንድመጣ ስበከኝ። እኔ ከዛ በፊት አንተ እስልምና የምትረዱት ይከታተል የነበረ ሰው ከእስልምና የምትረዱት ነገር ይሄ ነው። አንድ ሙስሊም ሰው የፈለገ ነገር ቢሆን እንደው ህሊናውን ያስወግድና ማለት ነው አይሆንም ብሎ ሲያስብ የነበረውን ህሊናውን ወደ ግራ ጥሎ የመሐመድን ወሬና ቅጥፈት ወደ አይምሮ ይከተል። ይሄን ነው ህሊናው መጀመሪያ አልፈቀደለትም ነበር። የሚገርማችሁ ከመጀመሪያም ወላሂ ላዚም ብሎ ገባ። እንዲህ አለ፣ እጥፍ አለ፣ በዚህ አለ። መፈናፈኛ ሲያጣ ምንድነው ያለው መጨረሻ ላይ? እና እሺ ምን ይሁን ያለው? ይሄ ነው ሙስሊም ህሊናውን ሸጦ የሚኖር ሰው ማለት ነው። ኤኒዌይስ አሁን ቀጥሎ አቤላ እናንተ ህሊናን ባንሸጥ ግን እንደዚህ መተበልና ማለት ነው። ሁሉም ሰው አንድ አይደለም። አይ አሁን አንተ ህሊና አለክ አይደለ? በቃ ህሊና እንዳለው ሰው እናውራ። አሁን ህሊና እንዳለው ሰው ነው እያወራኋቸው ያለው። ኦኬ ቴንክ ዩ። አንተ ከእስልምና የወጣ ሰው ይገደል በሚለው ትስማማለህ? አልስማማም። ሁሉም ሰው ሃይማኖቱን መምረጥ ይችላል። ኦኬ እስልምና እሱን አያስተምርም? ያስተምራል። አዎ አንድ ሰው እስልምና ለቆ ከወጣ አንድ ሰው እስልምና ለቆ ከወጣ ይገደል ብሎ እስልምና ያስተምራል ወይስ አያስተምርም? እስልምና ይገደል የሚለውን አያስተምርም። አያስተምርም። አያስተምርም? ያስተምራል። ብራዘር ባይዘዊ ስምክ ማን ነው? የአንተ ስምህ ማን ነው? አይሰማም? አሁን ይሰማል። ስምህ ማን ነው? ስምክ ማን ነው? ቅድም አብዱ ስለነበረ በአብዱ ልበልህ? በአብዱ ጥራኛ፣ ችግር የለም። ኦኬ አንድ ሰው ከእስልምና ከወጣ ይገደል ብሎ ያስተምራል አያስተምርም? እስልምና አያስተምርም። እስልምና እሺ አንድ አያስተምርም ብለሃል አይደለ? አሁን ህሊና እንዳለው ሰው እኔም ትጠይቀኛለህ፣ እኔም እጠይቅሃለሁ ከመጽሐፍ ቅዱስ። ችግር የለውም። አይ
ችግር የለውም። አሁን አንተ ያ ጀማህ ምን ብለዋል? ወንድማችን አብዱ ከእስልምና የወጣ ሰው አይገደል ወይም ይገደል ብሎ እስልምና አያስተምርም ብለዋል። አንድ እሺ። ሁለተኛ አላህንና መልእክተኛውን የሚዋጉ ወይም ምድር ላይ ሊያጠፉ የሚሞክሩ ሰዎችን ግደሏቸው ወይም እጅ እግሮቻቸውን እያፈራረቃችሁ ቁረጡ። ግደሏቸው ሳይሆን ተጋደሏቸው። ቴንኪው። ግደሏቸው እጅ እግሮቻቸውን ቁረጡ ምናምን አይልማ ይላል። እጅ እግራቸውን ቁረጡ። አሁን ኖርማሊ አዳምጠኝ። አይ ቆይ ስማኛል። እጅ እግሮቻቸውን ቁረጡ ይላል አይልም እኮ። አንድ አዳምጠኛ እንዴ ልጨርስልህና ታወራለህ። እሺ እየሰማሁ ነው። ቆይ ግን ለማስረጃ ላሳይ፣ ማስረጃዬን ላሳይ። መጀመሪያ ቅድም አንድ ሰው ከእስልምና ከወጣ አይገደል ወይም ይገደል ብሎ አያስተምርም እስልምና ላልከው ቆስ አለ። እኔ ማስረጃ ለመክፈት ስለማይመቸን ተከፍታለህ። አንድ ቆስ ወይ ቪኪ። ቪኪን በትልቁ ላድርግና ቪኪ አለና ብራዘር እንግሊዝኛ ትችላለህ? አብዱ ምናልባት ትችላለህ አንተ? አለህ አብዱ? እስኪመጣ ያንተ ይሰማል። እስኪመጣ ድረስ እሱ ቪኪ ላይት ስላለው ትንሽ ዘወር አድርጎ ወይ መብራቱ ነው። እሺ ይሰማል። ምንነት የቱ ምኑ ላይቱ እንጂ አይ ጥቁር እንዳያሳይህ ብዬ ነው። ጥቁር ነገር አታሳይህ ቪኪ። ነጸብራቁ ኦኬ። ወደ ራስ እያዞረ ስለሆነ ጥቁር ነገር አታሳይ። አብዱ ተመልሰሃል? አዎ አለ። አየኸው እዛ ጋር የከፈተውን ሱናን ኢብን ማጃ 2535 ግሬዱን አሳየው። ኦኬ ግሬዱን አየኸው? የሀዲዙን ግሬድ ሳሂህ ነው። ሀዲስ ሳሂህ ነሽ። ማን የዘገበው? ኦኬ ይኸው ኢብኑ አባስ ከላይ በኩል አንብበው። እሺ ጠጋ እያደረኩ ኢብኑ አባስ ቪኪ አነስ አድርገው ቪኪ ሜሴንጀር ውስጥ አላህ አንዴ ጠብቀው በስርዓት እንዲያደርግ። አሁን በጣም አሪፍ ነው። አንብበው ውስጥ ቼንጅ ሪሊጅን በአማርኛ አለ። ኤክስኪዩት ማለት ምን ማለት ነው? መግደል ወይ ማጥፋት አይደለም። ቪኪ አትቸገር። በአማርኛ ምናምን በአማርኛ ትፈልጋለህ ይተርጎም? ችግር የለም ቢተረጎም የተሻለ ነው። ይኸው ይታያል። ግደሉት ይላል። ማን ነው ይሄንን ያለው? አላህ ሜሴንጀር ነው አይደል እንደዚህ ያለው? እዚች ወንድም አይሰማም። ይሄ ሐዲስ እዚች ጋር ብቻ አልቆምም። ግደሉት ብሎ አልቆምማ፣ አይቆምም። እሺ ቀጣይ ሐዲስ እንክፈት አይሻልም? ቀጣይ ሐዲስ ልክፈት። ክፈት። ኦኬ ይሄኛው ቀጣይ ሐዲስ ሱናን አልናሳ 40 ተመለስ ወደዛ። ይኸው ሱናን ኢብን ማጃ 2535 ላይ ሳሂህ የሆነ ግሬድ ነው ያለው። አንድ ሰው ሃይማኖቱን ከቀየረ ይገሉት። ወንድሜ አንዴ አብራራዎች እየሰማን ነው። አስረዳን ነው የእስልምናን አንድነት ለመበታተን ለሚፈልጉት ሙርተድሁም ነው የሚለው። ግደሏቸው። ና ቆይ አንዴ የሚያወራ ሰው አለ አይደለ? አጠገብ ስጠው፣ እሱን አምጣው። በጣም እየዋሸክ ስለሆነ አምጣው። ኖ ያንብብ። ምን እያለ ነው? ይኸውልህ ሁኤቨር አንዴ አዳምጠኝ።
ሁኤቨር ቼንጅ ሂዝ ሪሊጅን ኤክስኪዩት ሂም ይላል። ኦኬ የምንም ሙርተድ ምናምን አይደለም። ሁኤቨር ቼንጅ ሂዝ ሪሊጅን ኤክስኪዩት ሂም ይላል። ኦኬ ማንም ይሆን ማንም ሃይማኖትን ከቀየረ ግደሉት ይላል። ኦኬ ሁለተኛ ላይ ሂድለት። ሁለተኛ ማስረጃ ቪኪ ክፈትለት። ኦኬ አሁንም ሱናን አልናሳይ 40:59 ላይ ግሬዱን አሳየው። ወንድሜ እዚች ጋር ማለት ነው። ናና ቆይ ማስረጃዬን እንድጨርስና ታወራለህ። ሳሂ ነው አይደል? ይሄኛው ሳሂ ግሬድ ነው አይደል? ይሰማል? አብዱ አለ? አብዱ አለ? አብዱ ወገን አለው? አንተ ትሰማለህ፣ እሱ ነው የማይሰማው። ኦኬ አብዱ አለ? ይሰማል? አለው እኮ ኔትወርክ ነው መሰለኝ ያቆራርጠኛል። ትንሽ ኔትወርክ አይዘጋልኝ ባለንበት ከተማ፣ ለዛ ነው ይቅርታ። ኦኬ አሁን ሱናን በሱናን አልናሳይ 40:59 ላይ ግሬዱን አሳየው። ቪኪ አንዴ ግሬዱን አሳየው። ግሬዱ ምን ይላል አብዱ? ግሬዱ ምን ይላል? ሰሂ ይላል አይደለ? አብዱ ተመልሷል። ቆይ ለአብዱ ልስጥልህ አንዴ፣ አስተካክሉለት አንዴ። ልስገድን ያልሰገድኩም እና ልስገድ ሰላት ብሎ ነው ሄዱልኝ። ከሰላት የሚበልጥብን ነገር ችግር የለውም። ብራዘር ምን ላይ ናችሁ? አብዱ እንዴት ነሽ? አለሁ አልሐምዱሊላህ። የአሁኑ ጀለስክ ምን ብሎ ሲሞግተን ነበረ? አንድ ለሰላት ወጥቼ ነው። ችግር የለውም። ምን እያለ መሰለ? አንድ ሰው ከእስልምና ከወጣ ወይም እስልምናን ከቀየረ ወይም ሃይማኖቱን ከቀየረ ግደሉ ብሎ አያስተምርም እስልምና ብሎ እየሞገተ ነበረ። ትክክል ነው ትላለህ? እሱን እስልምና አይ ተደግፈዋል ይላል፣ ግን እንትን ይላል የሆነ መስፈርት አድርጎ ነው፣ መስፈርት አስቀምጦ ነው ግደሉ የሚለው። አውቀዋለሁ፣ ሶስቱንም መስፈርት አውቀዋለሁ። ሶስት መስፈርት አለ። ከዛ መስፈርቱን ንገረኝ። አንድ ሰው የደፈረ ከሆነ አይደለም የሚለው አንደኛው ማለት ነው። ወፋረቅ አይደለም። ቆይ አማርኛውን አውራው እንጂ የደፈረ ከሆነ የደፈረ ከሆነ አይደለም የሚለው ይሰማላ። እስልምናን ለመጉዳት ወይም የእስልምናን አንድነት ለመበተን ከሞከረ ነው መንገለው። እሱማ ሌላ ነው፣ እሱ ሌላ ነው። ግን ከእስልምና አንድ ሰው ከወጣ ግደሉ ይላል አይልም? እስልምናን ለመጉዳት ወይም ሙስሊሞችን ለመጋደል ከሞከረ እንገለዋለን፣ ያለበለዚያ አይልም። አብዱ ሃይማኖቱን ቀይሮ የወጣ ሰው ግደሉ አይልም ይላል እስልምና። ኖርማል አይልም። አላህ ስብሐነሁ ወተዓላ በቁርአን እንዲህ ፈመን ሻአ ፈልዩሚን ወመን ሻአ ፈልዩክፍር፣ የፈለገው ይመን ያልፈለገው አይመን ይላል አላህ ስብሐነሁ ወተዓላ። አስተግፍሩላህ ለቪኪ ክፈትለት። ቪኪ በራስህ ሃይማኖት አስተግፍሩላህ ሙስሊም ነው ብሮ፣ በራስህ ወይስ የላችሁ? እቺን አንብባት። ቆይ ና ግሬዱን አሳየው። እዚች ጋር ግሬዱ ሳሂ ይላል አይደል? ከታች ግሬዱን ፍታው፣ ችግር የለውም። እኔ እንደዚሁ አይቼው አውቀዋለሁ። ሰሂህና ደኢፉን ሳሂ ይላል አይደል እንዴ? ይሄው እያለ ሳሂ ነው። አሁን ያ ሳሂ ነው። አረብኛውን አንብበው እስቲ፣ አንብበው። አረብኛውን አሳየው። አረብኛው محمد بن الصباح بن سفيان بن حدثنا محمد بن صباح أنبأنا سفيان بن عيينة عن أيوب عن إخرمة قال رسول الله صلى الله عليه عن النبي صلى الله عن ابن عباس قال رسول الله صلى الله عليه وسلم من بدل دينه فقتلوه ሃይማኖቱን የቀየረ ሰው ግደሉት። ፈቅቱሉ
ፈቁቱሉ ኦኬ ግደሉ። ረሱል ሰለላሁ ዐለይሂ ሃይማኖቱን ወሰለም የቀየረ እንደዚህ ያሉ ሰው ምን ብሎ አብራሩ? ከዛን ወፋረቀል ጀማ ፈቅቱሉ ጀማውን ተለይቶ ግደሉት። የጀማውን ቆይ ጉዳት የፈለገ ሰው አሉ ረሱል ሰለላሁ ዐለይሂ ሰማኝ ወሰለም። አሁን አንተ ቆይ ሳይሆን ስማኝ። እኛ ዋይት ሰለመት በል አዳምጠኝ እባክህ። እኔ ራሱ እኔን ስማኝ አይደለም ያልኩት ረሱልን ነው ስማ ያልኩት። እስቲ ቀጣይ ራሱ መክፈት አያስፈልገውም እና አሁን ሃይማኖቱን የቀየረ ሰው እስልምና ግደሉ ይላል አይልም? አብዱ አይልም። በጣም በሚያሳዝን ሁኔታ እስልምናን የተዋጋ ሰው እስልምናን ለማፍረስ የሞከረ ሰው ነው የሚለው አንተ እያነበብክ ከቅድሙ እየዋሸ ነውና አብዱ በጣም በሚገርም ሁኔታ አንተ መሰለ በማይሆን በውሸት መሰብከው እኛ እውነት ላል አባቴ የፈለገው ስማኝ አብዱ አሁን ያነበብከው ላይ ሃይማኖቱን የቀየረ ሰው ግደሉ ይላል አይደል? የእስልምናን አንድነት መበታተን ከፈለገ ነው። ውጣ አንተ እባክህ ይበቃዋል። በጌታ አንተ ይሄ አያምንም በኢየሱስ ቪኪ ቀጥል ቪኪ ምን ላይ ናችሁ? ቆይ እንትን እያልኩ ነበር። ይቅርታ ወጣ እንዴ ልጁ? ቆይ ምን ነው? ኧረ አንብቦ ከጨረሰ በኋላ ሃይማኖቱን ላይ ናችሁ? ቆይ እንትን እያልኩ ነበር። ሙስተጃብ ሚዩት አድርገው አንዴ። አንብቦ ከጨረሰ በኋላ አይልም ይለኛል እንዴ እያነበበ እንዲ። ኧረ ወይኔ ሁሉም በአይልም እኮ ጨረሱት። ይጫቡ እነዚህ ሙስተጃብ አለ አሎ፣ እንዴት ነህ? ደህና ነህ? ይመስገን። ሙስተጃብ ልጅ አለ ወንድሜ? ልጅ የለኝም። አንተ ልጅ ብትወልድ ማለት ነው በ6 ዓመቷ ለ54 ዓመት ሰውዬ ትድራታለህ? እድራታለሁ። ትድራታለህ? አንተ የ6 ዓመት ህፃን ታገባለህ ማለት ነው? አገባለሁ። ምን ችግር አለው? ምን ችግር አለው? አታገባም? ኧረ በጌታ ስም አንተ ካገባ ይበቃል። ጥሩ ነው። ምን ለማለት እስልምና ነው? የ6 ዓመት ህፃን ታገባለህ አንተ? ምንን ተመርኩዘህ ነው እንደዚህ ልትል የቻልክ? አይ ሀሳብ እዚህ ጋር እያወራን ነበር በጋብቻ ደረጃ እና ሴት ልጅ ማግባት ያለባት ከ18 ዓመት በላይ የሆናት ስትሆን ነው። እንዴት ሰው ከ10 ዓመት በታች ሴትን ያገባል? እሱ በሳይንሱ ነው እና እንዴት ይገናኛታል እያልን ነበርና አንተ ታገባታለህ? አለ ላግባለህ? የ6 ዓመት ልጅ ስጠኝ። የዚህን ፎቶውን የያዙት ወገን ይህ ከደፋሪዎቹ አንዱ ነው የሚሆነውና ቀጣይ ጥያቄ ልጠይቅ። እናመሰግናለን ስለመለስክልን። ሙስተጃብ አለ አሎ። እሺ አንድ ሰው ወይ እናትክ እስልምናን ለቃው ብትወጣ ትገላታለህ? አልገላትም። እንድትመለስ አግዛታለሁ። አልመለስም ካለችስ? ያው ያለ አቅሜን እጥራለሁ እንድትመለስ። እዛ ጭኳ መብታን ማጎታ። አልመለስም ካለች ትገላታለህ? አገላትም? መብታን አልሟገታትም። ሙስተጃብ እስልምናን አያውቀውምና
ሙሐመድ ምን ይላል መሰለ ወገኔ ብራዘር፣ ሙሐመድ አንድ ሰው እስልምናን ለቆ ከወጣ ግደሉ ይላል እና አንተ ተገላታለህ እናትህ? ወንድሜ እኔ ሌላ ማን ነው ሚውት የሚያደርገው? ሙስተጃብ አውርዳችሁት ነው? ወደ ሰው ያለ አይመስለኝም። ኧረ ደህና እስላም የለም እንደሚያነብ ሰው የለም በጌታ እስቲ። ኧረ ቆይ ቢኒ አንዴ ሙክታርን እንቀበለውና ትገባለህ ወዳጃችን። ቪኪ የሚመች ከሆነ ግን ላይት ወደ ሌለው ብዙር ይሻላል። ግን ተሳቀቅኩኝ እኮ በጌታ። እንዴት ነው አንተ ባይዘው እየታየው ነው። ማርያምን በውስጥ መጡና ትላንት አንተ ራስህ በራነህ አንተ ቤት አይችልም ማርያምን። እኔ ደግሞ ሪከርድ እያደረኩ ስለሆነ አንተ ላይመጥ ይችላል። ለዛ ነው ቆይ የሆነ መፍትሄ አደርጋለሁ። ማህበሩ ታች ያለው ማህበር የሊጥ ሙክታር ገብተሃል? ሙክታር ገብቶ ተደብቆ እንደ ወገናችን ሙክታር አለ? ሙክታር ይሰማል? አልገባም እኮ ሳውት ሞዴሬተሮች አይ ነበር ደብቆት ነውና ገብቶ ነበር። እስቲ አንድ ሰው ልቀበል። ሙስሊሞች ኦኬ። ኢፋት ሰላም ነው? ኢፋት ሐመድ ይሰማል? አንተ ድምጤ ነው መሰለኝ። አውሯቸው አልተመቸዋቸውም መሰለኝ። ቅድም እስኪመጡ ድረስ ካይ ወይ ቪክ ካላችሁ የሆነ እንትን ሲሉ ነበር። ነቢያችን ምን ጥሩ ምግባር ያላቸው ናቸው ሲሉ ነበር እና በምን ጉዳይ ነው ማለት እኔም ስለማላውቀው እንዳነበብዬ ነው። በምን ጉዳይ ነው ጥሩነታቸው? እኔ አላውቅም እንግዲህ የሴቶቹ ምናምን ነገር ያነሳሉ። ጀና በሴት እግር ስር ነች ምናምን ብለዋል ምናምን። ለዛ እንኳን ያው ማስረጃ አላቸው፣ የምራቸውን ነው። ሌላውን ታሪክ ትተን ማለት ነው። ለዛ ማስረጃ አላቸው። ነብዩ እንደዛ ብለዋል። ጀና ያለችው በሴት እግር ስር ነች ብለዋል። ያ ግን ጥሩ ተግባርም ንግግርም አያስብላቸውም። ለምን በሌላ ሐዲስ ታዩና አቤት ንግግር ብላችሁ ስትሄዱ ስታነቡ ጀና በሻሙላ ስር ነች ይላችኋል። ጀና በጉራዴ ስር ነች ይላችኋል። ጀና በሰይፍ ስር ነች ይላችኋል። አስተግፍሩላህ። እና ጀና በሴት እግር ስር ነች ያለው ሻሙላን ነው። መከራ ነች እያላት ነው ሴት ልጅን ብለህ በቃ ትፈስረዋለህ። ሌላው ግን ያው ነብዩ መሐመድ ጥሩ ነገሮችን አድርገዋል ወይም ጥሩ ስብዕና አላቸው የሚሉትን የትኛውን ነው? ተቃራኒ ሐዲሳቸው ላይ ተጻፈው። ለምሳሌ ነብዩ መሐመድ ከመጡ በኋላ ሴት ልጅ ተቀብራ እስከ ወገቧ በህይወቷ እያለች በድንጋይ ተወግራ ትገደል ነበር። ምንም እኮ ሌላ የለውም። አሁን ይሄኛውን መገልበጥ ነው። ነብዩ መሐመድ ከመምጣታቸው በፊት የጃሂልያ ዘመን እንዲደረግ ነበር። ነብዩ መሐመድ ከመጡ በኋላ ግን አስቆሙት ነው። እንዲህ መገልበጥ ነው። ሌላ ምንም የለም። ነብዩ መሐመድ የምትሳደብ አንዲት አረጊት ሴትዮ ነበረች።
ከዕለታት ግን አንድ ቀን ሁሌም ነበር የምትሰድባቸው። ከዕለታት ግን አንድ ቀን ጠፋች። ሳትሰድባችሁ ስትቀር ጊዜ ወደ ቤቷ ሄደው ምን ነው ዛሬስ የለሽም ሲሏት ጊዜ ሰለመች ይሏችኋል። ይሄኛውንም እናንተ መገልበጥ ብቻ ነው የሚጠበቅባችሁ። ሆድዋን ዘረገፏት ነው በቢላ ስትሰድባቸው ጊዜ ተናደዱና አምጥተው እንዲህ በቃ ይሄ ነው መገልበጥ ብቻ ነው። ነቢያችን ያለ ማስረጃ ታውራ። ማስረጃ 400 300 ሰው አስቀምጣ ለማስረጃ ታወራለህ። ማስረጃ የለም። መቃብሩን ጀምራ ነውር ነው፣ ነውር ነው። በቃ ማስረጃ ክፍት እያደረግ ሐዲስ እያሳየ ሁሉም ይስማ። እንዴ ይህን የመሰለ በጎ ምግባር እንዴት ነው አንተ የምትቀጥፍባቸው? የለም ብሩኬ ልንገርህ፣ ሁሱ ጋር ሂደው የተጠየቁትን ማለት እሱ የሚነግራቸው መረጃ ጽፎ ይመጣሉ። ክርስቲያኖች ሲናገሩ ግን አይከራከሩም። አምናለሁ ብሎ ይወጣሉ። ጌታ እኔ ራሱ ብዙ ቤት አጋጥሞኛል። አምናለሁ ችግር የለውም እንደዛ ያሉኝ ልጆች አሉና አሁንም ፊት ሰውዬ እኔን አታስጨልለኝ። አሁንም እኔ እኮ አንተ ሌላ መነጽር አለ እንዴ? አሁን ይሄኛው የድንጋዩን ተመልከቱት። ቡኻሪ ላይ ማነው ሙስሊም ላይ ነው ያለው። ሐዲስ ናምበር ስንት ነው? የሚነሳበት ሐዲስ ነው። ያው ከኢየሱስ ጋር ተያይዞ ምናምን ኢየሱስ ክርስቶስ ይሄኛው ነገር አጋጥሞት ግሩም የሆነ መልስ ሰጥቶ ስላለፈ ማለት ነው። ወደ ነብዩ ስትመጡ ግን እንዲህ ይላል። ይታያችኋል አይደለ? የአላህ መልእክተኛ ይልና ለሁለተኛ ጊዜ መልሰው ምናምን ይላል። ቆይ ትንሽ ዝቅ ላድርግላችሁ። እንዲህ ይላል። ከጌማድ አንዲት ሴት ወደ እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም መጣ። የአላህ መልእክተኛ ሆይ ዝሙት ሰርቻለሁና አጥራኝ። ባይዘወይ እኔ ያልነግራችሁም ራሳችሁ ከመጽሐፍ ቅዱስ ክፍል ጋር ይህንኑ ታሪክ ታገናኙትና መፈሰር። እርሱም ነብዩ ሰለላሁ ዐለይሂ ወሰለም እኔ ለምን ነው ስለዋት ማወራው በእያንዳንዱ ስሙ። የአላህ መልእክተኛ ለምን ታዞረኛለህ? ምን አልባትም ይዝን ዞር ስትል ዞር ብለኝ ብላ ትናገራለች። አንዲት ሴት መጣችና ለነብዩ መሐመድ ራሷን አቀረበች። ምን ብላ? እኔ ዚና ዝሙት ሰርቻለሁ በማለት ትናገራለች። በእርሱም ብትታገሱ ሕፃኑን እስክትወልድ ድረስ ሂዱ እና ነብዩ መሐመድ ምን ይሏታል? እርጉዝ ሁና ዝሙት ሰርታ ስለመጣችባቸው ሂጅ ችግር የለውም ብለው ይሸኙዋታል። ሂጅ ሲሏት ጊዜ ግን እንዴት መሰላችሁ? ልክ እንደ ኢየሱስ ክርስቶስ ነውና አይደለም፣ ልጁን ወለሽ ነይ ነው። በወለደች ጊዜ ሕፃኑን ተጠቅልላ ይዛ መጣችና እንሆ የወለድኩት ልጅ አለች። ለነብዩ ሰጠች። ሂድና ጡት እስክታስወግደው ድረስ አጥቡት፣ ሂጅና ጡት እስኪተው ድረስ አጥቢው አሏት ሕፃኑን እና አጠባችሁ ሕፃኑን ምናምን ጡብ እስኪተው ድረስ ማለት ነው። ከዛ ጡት ባስጣለችው ጊዜም በእጁ ቁራሽ እንጀራ የያዘውን ሕፃን ይዛ ወደ እርሱ ነብዩ መሐመድ መጣች ይላል። ያው ይሄ ልጅ ጡት ትቶ ምናምን ቁራሽ እንጀራ ሁላ መብላት ጀምሯል። እንጀራ ያለ መልእክተኛ ሆይ ጡት እንዳስወገድኩት እንሆ እርሱ ምግብ ይበላል አለችው። እሳቸውም ነብዩ ሰለዋቱን እዛው ልጁን ከሙስሊሞች ለአንዱ አደራ ከሰጡት በኋላ ቅጣቱን አወጀ። ምን ብሎ? እሷም በጉድጓድ ውስጥ እስከ ደረቷ ድረስ ተቀመጠችና ሰዎቹን አዘዘና በድንጋይ ወገረዋት። ካሊድ ቢዋሊድ ድንጋይ ይዛ ራሷ ላይ ወረወረባት እና በካሊድ ፊት ላይም ደም ፈሰሰና እያለ ይሄዳል። ሰደበባት እያለ ያመጣዋል። አሁን ይህ የቱ ነው? ይህኛው የቱ ነው? ነብዩ መሐመድ የሚባለው የሚነገራችሁ በትረካ መልኩ ማለት ነው። እስልምና ከመምጣቱ በፊት ይሄ ነገር ይደረግ ነበር ነው። አስተግፍሩላህ። ይሄ ነገር የተደረገው እስልምና ከመጣ በኋላ ነው ያ ጀማዓ። ኦኬ። እና ይህንን ነገር ልብ እንዲሉት ነው። ሌላው ለምሳሌ የሴት ልጅም አለ
እሱም ልክፈትላችሁ። ለምሳሌ ሴት ልጅን በወንድ ላይ አደራ ትተው ነው የሄዱት ነብዩ ምናምን ነገር ምናምን ይላሉ። ውሸት። ወንድ ልጅን ነው በሴት ልጅ አደራ ትተው የሄዱት። እንደውም አዝነውልን ሁላ ሄደዋል። ማለት እኔ ከሞትኩ በኋላ በወንዶች ላይ ከሴቶች በላይ ፈተና አልተውኩላቸውም ብሎ ነው የተናገሩት። ቆይ አንዴ ቡኻሪ ላይ ነው ያለው። ቪኪ አሁን የገባውን አናግረው እስቲ። ከታች እየሰደበክ ነበርና የቱ ወገናችን ሀዩር እስቲ አውራው፣ እውነት ይሁን ውሸት እስቲ አፋጣው እስቲ በማስረጃ። ቪኪ ይዋሻልና አፋጣው እስቲ። ይሄኛው ልጅ ጀለስ እየተሳደበ ምናምን ነበርና እስቲ ያፋጣ። ሀዩር ይሰማል? ሀዩር ነኝ። ሀይሩ 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 ወንድማችን ሀይሩ ልፈትፍትህ ወይስ ታወራታለህ? ሀይሩ ምን ሆነሃል? ድምፅህ እኮ ይሰማናል። ማውራት ነው የከበደ። አታወራም? ሰላም ብለን ችግር የለውም። አንተ ክፉ እኔን ለማዋረድ አይደል የገባው? ፈጣሪ እጅህን ይስጥ ትላለህ። ይሰማል። አላህ ረድቶኝ ከእጅህ ትጠበቃለሁ ትላለህ። እንደምን አለ? እንኳን በሰላም መጣ። ቸር አለህ ወይ? አለሁ። ከእናንተ ግን ማወራው ምንም ነገር የለም። እናንተ ቆሻሻ ናቸው የመጨረሻ ማለት ነው። ሃይማኖት እንደዚህ አይደለም። ሲጀመር እናንተ እውነትን አምናችሁ አይደለም የምታወሩትም በማስረጃ የምታምኑ ነገር አይደላችሁም። እናንተ ሰውን የማጥመም የከፈታችሁት ግሩፕ ነው። መለሱም ነገር አይደላችሁም። ሰይጣን ናችሁ። ከእናንተ ማወራው ነገር የለኝም። ነቢዩ መሐመድ ኢስላም የሰላም መንገድ ነው። ነቢዩ መሐመድ ትክክለኛ ሃይማኖት የሰበኩት ያው ዝበል ኧረ ይሳደብ እንዴ! እስር ቤት ይገኛል። ልብሶች መሀል ላይ ቆሞ ይፎክራል። ዴብናት አንተ ሲጀመር እንደዚህ ፎቶ ፕሮፋይል አድርገህ ስትመጣ ነው መጠርጠር የነበረብን እንደማታውቅ። እስቲ አሁን ቀጥል። ይሳደብ። እሺ ያ ባይዞ ፕሮፋይል ራሱ ያስታውቃል ትላለህ። ቀልድ ነው። እሺ ወንድማችን ቀጥል። ደህና ስድብ ስደባ። አንተ ደግሞ ትቀልዳለህ እንዴ? ነገረኛ ሴትዮ አይመስልም? ቆሻሻ ብሎ ስድብ ይሰደባል እንዴ? ባይሆን ደህና ስድብ። እሺ ለሱ አለ ተዘጋጅተዋል። ሌላ ሰይጣን እንዳልከውም ተዘጋጅተዋል። ነጥብ ተይዟል። ኦኬ ወጣ እንዴ? አይ ደህና ነጥብ ሳንይዝ ኦኬ። አተልቁኛ እንግዲያውስ አተልቁኝ። አስቸጋሪ እኮ ነው። ደህና ስድብ ሳትሳደብ ወጣ። እሺ ካሜራን ልክፈትና ቆሻሻና ሌላ ምን ነበር የተሳደበው? በክት ነው ያለው። በክት እንጃ እንደዛ ነገር አይመስለኝም። ኦኬ ቆሻሻ የሚለውን ሰምቼዋለሁ። ቆሻሻ የሚለው ሱነን አቢ ዳውድን ልክፈትለትሽ። ሰይጣን የሚለውንም ሰምቻለሁ። እንግዲህ ሐዲስ ስንት ነበር? እኔ እኮ መርሳት ጀምሬያለሁ። 66 ነበር መሰለኝ። ያ 66 እና 67 ላይም አለ። በተለይ 67 አለ። ነብዩ መሐመድ ምን ይልሃል? የሞተ ውሻ የተጣለበት፣ የሴት ይሄ ማንስትሬሽን የምታይበት የተጸዳዳችበት ጨርቅ የተጣለበት፣ ሌሎች ቆሻሻዎችንም የገቡበት ውሃ ውዱ እንድታረግበት ያዝሃል። በሱረቱ አልኒሳ አያ 30 ቅጥፈት 30 44ንም ብትመለከተው ወይም 43 ነብዩ መሐመድ በአፈር ማበስ እንዳለብህ ገላህን ይነግርሃል። ውዱ እንድታረግ ለሶላት ማለት ነው። ብዙ ነገሮችን ከዚህ አንጻር ማንሳት ይቻላል። ነብይህ ይገማ ይሸት እንደነበር ነብዩም መሐመድ ሰሃባዎችም ባይሆን ወደ እርሱ እንድንመለስ ሰይጣን የሚለውንም አንዴ ልክፈትልህ።
ሰይጣን አላህ ነው። ሰይጣን የአንተ በጥቁሩ እንትን እታያለሁ ለካስ። አስተግፍሩላህ። እኔ እኮ የቀለድኩ መስሎ ነው ጌታ። በጣም እንትን ነው። እኔ የቀለድኩ መስሎ ነው። ቆስቲ አለ። አረ እንዴት ላጥፋ ፀሐይዋን? ችግሩ ቆን ፀሐይ ሆና ያ ወንድማ ማን ነው አለ አላህ ማን ነው ይጠራና ማለት ነው። ሰይጣን ተጠርቶ አላህ ቤት እዚህ ሆነኝ ይላል። በጣም ነው እኮ ገራሚ። ባይዘወይ ከሰይጣን ጋር ተያይዞ አላህ ሰይጣን ስለሆነ ነብዩ መሐመድ ሰይጣንን እንዳትሰድቡት ብለዋል። ሰይጣንን እንዳትሰድቡት። አረ ብራዘር ስድብ ነው እንዴ የምታስተምረው? ምን እሺ ነው? አይደል ሐዲስ ነው። አይ ቆይ ከፍትላለሁ። ስድብ አይደለም ነብዩ መሐመድ። ኦኬ ከፍትላለሁ። ሰይጣኑን ማን እንደሆነ ላሳየና ነብዩ መሐመድ ሰይጣንን አትስደቡ አትሳደቡ ያሉበትን ደግሞ ወንድሜ ከፍትላለሁ። እሺ እስከዛ ግን ረጋ ብል። እስከዚያው አንተ ተረጋጋ እንዴ። አይ ተረጋግቻለሁ። የኛውን ላሳየ። አንድ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ታመው የሌሊት ሶላታቸውን ተጅሁድ ለሁለት ሶስት ሌሊት መስገድ አልቻሉም ይላል። ነብዩ መሐመድ ታመው ስለነበር ለአንድ 2-3 ቀናት ያክል ሶላትን አልሰገዱም ማለት ታመው ስለነበር። ከዚያም አንዲት ሴት የአቡልሃብ ሚስት ነች። ያው አቡልሃብን ታውቋለህ፣ ሱራ 111 ላይ ያለው ሰውዬ ታሪኩ ማለት ነው። እጁ ከሰረ ሚስቱም ከሰረች የጀሃነም ሰው ነው የሚለው ማሜ እና እሱ ሰውዬ ነው። የአቡልሃብ ሚስት መታ ሙሐመድ ሆይ ትለዋለች፣ 2-3 ሌሊት ከአንተ ጋር ስላላየሁት ሰይጣንህ የተወ ይመስለኛል ትለዋለች። ለምን? በሌላ ሐዲስ ሰይጣን አለብኝ ስለሚል ነው። ባይዘው እንደዚህ እንዲህ ብላ የምትናገረው እሱንም አሳያለሁ። በሌላ ሐዲስ ምን ብሎ ተናግረዋል? ሰይጣን አለብኝ ብሎ ስለተናገረ እንኪያስ ሰይጣን የተወ ይመስለኛል። ለምን ብትለው ደና ነገር ስላልሰራ ሶላት ስላልሰገደ ማለት ነው። በሌላ ሐዲስ አሳያለሁ። ይሄኛውን ጨርሰው ምን ስላለ ነው? ሰይጣን አለብኝ ግን መልካም ስራ ያሰራኛል ስላለ ሰይጣን የተወ ይመስለኛል። 2-3 ቀናት ሶላትን አልሰገድክም ብላ ትነግረዋለች። ከዛ ተመልከት፣ ልብ በል። የተወህ ይመስለኛል ያለችው ማንን ነበር? ጀለስን ነበር እንደዛ ያለችው። ከዛ ማን መጣ ማን አለው ይልሃል መሰለ? የክፍል አቴንዳንስ የተጠራ ይመስል በዛ ላይ አላህ እንዲህ ሲል አወረደ። በቀትርም እላለሁ በሌሊትም በጨለመ ጊዜ ጌታ መሐመድ ሆይ አልተወህም አልጠላህም ብሎ የቁርአን ክፍል አወረደለት። አስተግፍሩላህ። የተጠራው ጅኒ ሰይጣን ኢብሊስ ሆኖ ሳለ አራለው የት ሄዳለው አልጠፋውም እንዴ ብሎ የሚመጣው ለምንድን ነው? ማን ነበር? ቆይ አላህ ለምን ልዝጋው ይሄ ነገር እንዴ? ለምን ትፈራለህ? አብሽራራ እውነታ ከሆነ ምን ያስፈራል? አይ እኔ ጥላውን ነው። ለማንኛውም እንደዛ ብሎ አላህ መልስ ይሰጣል። አላህ ሰይጣን ተጠርቶ አላህ አለው በማለት መልስ ይሰጣል። ሐዲሱን ልስጥ፣ ምናልባት ሐዲሱን ልስጥ። የቁርአንን ክፍል መጀመሪያ ያዘው። ሱራ 93 ሱረቱ አልዱሃ ቅጥፈት 3 ነው ወይ አያ 3 አንቀጽ 3 ይሄኛው የቁርአን ክፍል ሲሆን ሐዲስ ናምበር ግን ቡኻሪ 1125 ላይ አለልህ 1125 ላይ ማለት ነው። ቡኻሪ 4950 4950 ላይ አለልህ። ቡኻሪ 4951 ላይ አለልህ። አትርሚዚ ሐዲስ ናምበር 3345 ላይ አለልህ። ይሄ አሁን የነገርኩ ታሪክ ማለት ነው። አሁን የነገርኩ ታሪክ እነዚህ ሁሉ ቦታዎች ላይ አለልህ። ተፍሲርስ የማን አለልኝ ብትል የኢብኑ ኸቲር አለልህ። ፊት ለፊት አለልህ። ፊት ለፊት ገና እንዳወጣው ታገኘዋለህ። የኢብኑ ኸቲር ላይ እንደዛ ብሎ ይናገራል። ሌላ ማን አለ? አስባብ አልወሂድንም የዛ ሰውዬም ተመልከተው፣ የሱም አለ እንደዛ ብሎ ይናገራል። ሌላ የምትፈልገው ነገር አለ ወንድማችን? እዚህ ላይ የሁሉ መረጃ ከምንድን ነው? ከጉግል ላይ ነው እያሳየኛለ ወይስ ኬት ይሆናል ታዲያ? ሌላ አይ በጉግል ታምናለህ? አይ ቆይ መስጂድ አላችሁ አይደለ? አይ በጉግል የምታምን ከሆነ እኮ ያው ረሱልን በአንደኝነት ነው ያስቀመጠው። ረሱልን ያው እሱን ደግሞ በሶስተኝነት ነው ያስቀመጠው። ጉግል ነው የምትጠቀመው።
የሴተኛ አዳሪ ልጅ ኧረ አወቅ ስማኝ ፕሊስ ስማኝ። መስጂድ አላችሁ አይደለ? ኦኬ አስወጥታችሁ ነው ይስወጣ። የሴተኛ አዳሪ ልጅ ሲል ሰምቼዋለሁ እና ሌላ ሙስሊም እስኪመጣ አይ ወደ ሰፊ ርዕስ ሊከተል ነው፣ ወደ ሙሐመድ አወላለድ። በነገራችን ላይ ሙሐመድ በራሱ እኮ አወላለዱ ዲቃላ ነው። ብዙ ኪታቦችን ለማውጣት ታስገድደኛለህ እንጂ ወደ ሌላ ርዕስ ትከተናለህ። ያው እያገላበጥን ስለሆነ ነገሩን የምናሳየው ግን ዲቃላ ነው። ተብቃት ላይ ኢብን ሳድ በጻፈው ሲራ ላይ እንደዛ ተጽፏል ዲቃላ እንደሆነ። ግን ወደ ሌላ ርዕስ መክተት ነው የሚሆንብን። ጠበሪ በራሱ ያንን ሲሸፍን ምን አደረገው? የሰው ልጅ በእናቱ ሆድ ለ10 ዓመታት ሁላ ሊቆይ ይችላል ብሎ ፈሰረ። የቁርአን ክፍል ሱራ 65 አያ 4 ላይ 64 አያ 5 ላይ ለምን ሙሐመድ በእናቱ ሆድ ውስጥ ከ4 ዓመት በላይ ስላደረገ ማለት ነው። አባቱ ሙቶ ሙሐመድ ከመወለዱ በፊት አባቱ ከ4 ዓመት በፊት ነበር እና በዚህ ዙሪያ ብዙ ነገሮች ነው ያሉት። ለማንኛውም ተውት። ራሚ እንኳን በሰላም መጣ ወንድማችን። መጀመሪያ ላይ ወንድም አይደለሁም። ብቻ አንድ ነገር እንግዲህ እንደፈለክ ቅዘን እንደፈለክ ተሳለ። ስማኝ ብቻ ታውቃለህ፣ ትንሽ ዓመት ነው የቀራችሁ። ኢየሱስ ነፍሱ መጥቶ የእናንተን መስቀል ማያፈልስላችሁ። አዳተው ወላሂ ትንሽ ዓመት ማለት ይሄ ክርስቲያን የሚባል ሃይማኖት በዚህ ዓለም ውስጥ አይኖርም። ለምን? ወላሂ እንደፈለግ ተሳደብ፣ ወላሂ አይኖርም። ይሄን ሐዲስን ሂድና አውጣው፣ ሂድና አውጣው። ኢየሱስ ራሱ መጥቶ ነው የሚያፈርሰው። እውነት ነው። ያው እኔ አምልበታለሁ። ትንቢቱን አይቼዋለሁ። ሶስት ወይ 5 ዓመት በብዛት ማለት ነው። ልትገሉ ነው ክርስቲያን የሚባል ይሄ ልትገሉ ነው። በቃ ማጣን እንዲደርስ ፈጣሪውን ማያውቅ ልትገሉ ነው። አይገላችሁም። ሁላችሁም ከእናንተ ሌላ ማለት ነው ጥሩ ክርስቲያኖች አሉ። እነሱ ሙስሊም ሁሉም ዓለም ሁሉም ሙስሊም የሆነ ታያለ። ገባኝ። አይ ይሆናል በጦርነቱ ነው ምናምን ተረችሁ ጀነት መግባታችሁ ቀራ። ታያለ። ዓለም ሁሉ እኮ ስማኝ አሁን እስራኤል ዓለም ሁሉ ሙስሊም ከሆነ እኮ ጀነት አትገባም። ታውቃለህ? እስራኤል መጨረሻ እንደፈላጊ ስማ፣ ዓለም ሁሉ አይደለም። ቆይ አንዴ አዳምጣ፣ እየተደማመጥን ስማኝ። አንድ መጀመሪያ ቆይ አንዴ አረባክህ ጨርሰኝ። ቆይ አንዴ እሰማሃለሁ። ዓለም ሁሉ ሙስሊም ሆነ ማለት ሰየል ቡካሪ ሰየል ሙስሊም 2767 ኤ 2767 ዲ ውሃ በላው ማለት ነው። ጀነት አትገቡ ማለት ነው። ተያይዘን ጀሃነም ልንገባ ነው። የግድ ከእያንዳንዱ ሙስሊም ጋር ቢያንስ እኩል መሆን አለበት ክርስቲያንና አይሁድ፣ አንተ ጀነት እንድትገባ። ወይ ጉድ! ያ እንደ እስልምና ቪኪ አይደል እንዴ? እኛ ግማሽ ካልሆኑ እኮ ከክርስቲያንና ከአይሁድ ጋር እኩል ካልሆነ ቁጥራቸው ጀሃነም ሊውጣቸው ነው ማለት ነው። ሐዲሱ እንደዛ ነው የሚለው። እንግዲህ ያ ሳህ ትክክል ብለሃል። ለምን ሙስሊሞች ለእያንዳንዱ ሙስሊም ቆይ ላሳያችሁ፣ ሳይ ሙስሊም ላይ ያለውን ላሳያችሁ። ለእያንዳንዱ ሙስሊም ምን ስለሚሰጥ አይሁድና ክርስቲያን ስለሚሰጣቸው ከእሳት ሁላ የምናድናቸው እኛ ስለሆን ማለት ነው። ቡክ 37 ሐዲስ ናምበር 6668 ላሳያችሁ። ያው በብዙ ሐዲሳት ላይ ተዘግቧል። ይህንን ነገር በብዙ ቦታዎች ላይ ታገኙታላችሁ። ብዙ ሙስሊም ላይ በራሱ ብዙ ቦታዎች ላይ አለ። እንዲህ ይላችኋል። በትንሣኤ ቀን ከሙስሊሞች መካከል እንደ ተራራ ከባድ ኃጢአት ያሏቸው ሰዎች ይመጡ ነበር። አላህም ይምራቸዋል። በእነሱ ምትክ አይሁዶችና ክርስቲያኖች ያስቀምጣል ይላል። በእነሱ ምትክ ምን አይሁዶች ወይም ክርስቲያኖች ያስቀምጣል። እኛን ከጀሃነም
እኛን ጀሃነም ከቶ ሙስሊሞቹን ከጀሃነም ያድናቸዋል። እዚህ ላይ ብቻ አይደለም 68 66 ላይም አለ። እዚሁ 66 ላይም አለ። አሁን ያሳየዋችሁ 68 ነበር። ለእያንዳንዱ ሙስሊም ምን ይሰጠዋል? ከእሳት የሚያድናቸው ባይዘው ቃል በቃል ነው። እነዚህ ናቸው በቃ ከእሳት የሚያድኗችሁ ቤዛዎቻችሁ ናቸው የሚላቸው አለ። ከእሳት የምናድናቸው እኛ ነን። 68 ኤሌም አለ። 68 ኤሌ ዲሌም አለ። 65 ላይም አለ። በጣም ብዙ ቦታዎች ላይ ነው ያለው እና ምን ይላል? ማንም ሙስሊም አይሞትም አላህ በእርሱ ምትክ አይሁዳዊ ወይም ክርስቲያን በገሃነም እሳት ውስጥ ካላስገባለት በስተቀር በማለት ያስቀምጣል። ብራዘር ዋልክበት። አይ ሐዲስ አልቁርሲ ዋልክበት ምኑን አይዘው ሐዲስ አልቁርሲ ላይ ማለት በመሰረቱ ከመሃላችሁ አንዱ መሃላችሁ ያለው ልጅ ደንቆሮ ነው። ኦኬ እሺ፣ ሌላ ስድብ የለም? ደና ስድብ ደና ስድብ የለም ወይስ እንዴት ነው? ደሞ ስም ተጣራ፣ ችግር የለውም። አትፍራ፣ ስም እየጠራ ምናምን ቀጥል። አይተው ችግር የለውም። ደና ስድብ ተሳደባ ይሆን ለየለህም እንዴ? ደና ስድብ ይው ያዝን ችግር ማይካችሁን ያዝለ ችግር የለውም። ይሳደብ ደና ስድብ። አንተዬ ደግሞ ደና ስድብ። አሁን መሀይም ብሎ ስድብ አለ ሌላ ደና ወንድማችን ወጣ እንዴ? አሁን ሊያፈጥር ነው። ሊጥ ምናምን ያዘጋጅ። እናንተ ለምን ተጥላላላችሁ? ሊያፈጥር ስለሆነ ሄዶ ሊጥ ምናምን ያዘጋጅ። ተሰበሰባችሁ ግን ስብስባችሁ የሰው ሃይማኖት ማጥላላት፣ ሰውን መሳደብ ይሄ ነው በቃ። ተሳደብንበትን ማስረጃ ወንድማችን፣ አንተን ተሳዳቢ ብትሆን እድል ልንሰጥ ነበር። ባይሆን ተሳዳቢ አይደለም ተሳድባችኋል እያልከን ስለሆነ ክስ ከሆነ አይቀሬ ክስን ሪፖርት አድርግ፣ በደንብ ዘግብልን፣ ንገረን። እሺ ምንድነው ያልነው? ስድቡ ምንድነው? ስብስቡ እናንተ ቄስ ሆናችሁ ቤተክርስቲያን መግባትና እዛው መስጠት ነው እና ምንድናችሁ? ማንም ፓስተር ማንም ምናምን ማንም ቄስ ምናምን የለም። ተራ ምእመን ታዲያ በቃ የሰው ሃይማኖት ለሰው ተው። ምን አገባችሁ እናንተ? የሰው ሃይማኖት ለአባቱ ተውለት። ቆይ ውሸት የተናገርነው ካለውን እድሉን እንስጥና ያንን ንገረን። ምንድነው ውሸት የመሰለ? ብዙ እናስረዳ። የመሰላችሁን ነገር እየተረጎማችሁ ነው እኮ አንድ እሺ፣ እንደሱ እየተረጎመ ያለ ተፍሲር ዝም ብለን ያለ አስባብ ያየንበት የቁርአን ክፍል ካለ ወይም የቀጠፍነው ነገር ካለ አንድ ንገረን፣ ችግር የለውም። እኔ እኮ ይሄ ፕሮፋይል ደግሞ ያረጋችሁት የቤቱ ፕሮፋይል የት ነው ያለው? የቱ አይታየም እንግዲህ ይሄ የቱ ካንተ በል አዎ አለ። ረመዳንን እየጾመ ነው። ምን ነው ከማስ ሚዲያ ራቅ ብሎ አላህን መጣራት የለበትም? አይ ከማስ ሚዲያ ራቅ ብሎ የኛው ወንድማችን ከስተቱ ጾም ጸሎት ላይ ነው ያለው። እፎይ በጣም የምንወደው ወንድማችን ነው። በጣም የምናከብረው። አሁን ጸሎት ላይ ነው ይመጣል። ከዛም በኋላ ያው ሊጥ ማብኳት ነው የሚከለክላችሁ። ግድ የለም። አሁን ደግሞ ልታፈጥሩ ነውና ጺሙ ብቻ ነው መልክልህ። ጺሙን ብቻ እንልክልሃለን። ነስሩ ለእናንተም ስለሚጠቅማችሁ ዱአ አድርጉለት ግን እንዲመጣ። አሁን በቅርቡ ስለሚመጣም ያው ተዘጋጅ ለማለት ነው። አረ ሽንታም ነው፣ በጣም ሽንታም ነው። ይመጣል እኮ ምን ወንድማችን ስድብ አለ ወይስ የለም? አሁን ወይስ ትመልስልናለን ጠይቀን አይሻልም? ግራ አጋባን። ስራ የላችሁ ወይ? ስራ የላችሁ ወይ? ያው ስራ እኮ የራሱ እኮ ስራ ነው ባይዘው ወይ? በዚህ ነው በታብታብ የሚከፈላችሁ። ሃይማኖት እያንበረጨቃችሁ የሰው ሃይማኖት አይከፈለንም፣ ግን ስራ ነው። አየህ ጭንቅላትህ ሁሉ ያሳመንከው እያንዳንዳችሁ። አሁን አንተ እያንዳንዳችሁ እስቲ ቪዲዮ ግቡና ወንድ ከሆናችሁ ለምን አታወሩ? ያው እሺ ባይዘው ወይ እያንዳንዳችሁ ቪዲዮ ክፈሉ እስቲ። እሺ ግን ፎሎወር ካልገባን አንችልም። ገብቷል አይደለ? 1000 ፎሎወር ካልገባን 1000 ፎሎወር አስገባንና ቪዲዮ እናበራልሃለን። ችግር እኔ ባለትዳር ነኝ።
ሚስት አለኝ። ስለዚህ ፎቶዬ፣ ቪዲዮዬ ምናምን ውጭ ላይ ምንም አይሰራም። ደግሞ አንተ ወንድ ነህ፣ ምን ይሰራል እኛ ቪዲዮ በሊጣ ይሻል። ፌክ አካውንት ናቸው። ለዛ ነው እኮ ፌክ የተሟላ አይደላችሁም እናንተ ራሱ ጎዶሎ ናችሁ። አያየን እኮ ጎዶሎ አላህ ነው ጎዶሎ ባይዘወይ ሽንታም ነው እኮ በፎቶ ብንወጣለት ሰውን ለማሸማቀቅ ምናምን ነው እንጂ ደህና የሚያደርግ ሙስሊም ካለው እኮ ድሮውን በተገለጥ ሲጀመር ዓለም የመረረችው ሰው አሁን ተገለጥ አትገለጥ ብለው የሚያሳስበው ነገር አለ። ባይሆን እናንተ ለማሸማቀቅ ነው። ምድረ ሽንታ የምታደርጉት ነገርም የላችሁም እናውቃለን ነው። ግን ለማሸማቀቅ የምትሄዱበት ርቀት ስለሆነ መገለጣችንን ከዛ አንጻር እንጠብቃለን። ወላሂ የምታደርጉት ነገር ካለ ድሮውን በተገለጥ ከፎይ ትማራለህ። ከፎይ ምን አደረጋችሁት? አሁን እፎይ ታምነትን አየው። አሁን እፎይን አነሳው። ምንም አላረኩም። ረመዳንን ጨርሶልህ ይመጣል ደግሞ በሌላ መልክ ይበለጣል። ይልቅ ሰዓት እያለፈብህ ነው። ሂድና ሊጥ ምናምን አዘጋጅ፣ ታፈጥርበታለህ። ሊጥ ምናምን አዘጋጅ። ማትመልስ ከሆነ መልስ ከሌለ አንተ ሊጥ ምናምን አዘጋጅ። ደደብ ነህ። ሀዲሱ ነው የሚለው ያለው ህዝብና ህዝብን ለማጋጨት ነው የተሰበሰባችሁት። ምንም ዋጋ የላችሁም፣ ምንም ትርጉም የላችሁም። የምር ለማፍጠር ሊጥ ያስፈልጋል። ሂድና ሊጥ አዘጋጅ። ስብስቡ ራሱ የጎዳና ስብስብ ነው። አስወጡት በቃ ይብቃ። አሁን ትምህርት ነክ ነገር እናውራ። ጥሩ አዝናንቶናል። እግዚአብሔር ይስጥልን ወንድማችን። አሁን ህዝብ ለማጋጨት ነው ምናምን ማለት ባይዘው ይመስላችሁ ክርስቲያኖች ሁላ ሊመስላችሁ ይችላል። የሆነ ሐዲስ ወይም ሸሪዓ እያወጣው ባነብላችሁ ይሄ ልጅ ተልኮ ነበር የምትሉት ለምን ቢባል በቃ ቃል በቃል ተጋጩ ብዬ ስለምነግራችሁ እንደ ቁርአኑ ከሆነ ማለት ነው። ለምን አሁን ምድር ሁሉ የአላህ ነች፣ ስለዚህ ክርስቲያኖችን አባርሯቸው ከመሬቷቸው ብሎ ቃል በቃል ስለሚናገር፣ ሰላም አታድርጉ ብሎ ስለሚናገር፣ መነኮሳትን ግደሉ ስለሚል አሁን መነኮሳትን ግደሉ ይላል ብላችሁ ሸሪዓውን አውጥቼ ባሳያችሁ ቃል በቃል ማለት ነው። እዚህ ነገር ወዴት ይወስዳል? ለምሳሌ በገዳማችን በዝቋላ የተገደሉ መነኮሳት ነበሩ አይደለ? ነገር ወዴት ያመራል ማለት ነው? ወደ ሙስሊሞች በመጽሐፋቸው እኮ ነው። እና ፖለቲካ ስለሚያስመስለው አንዳንድ የማናወጣቸው ነገሮች አሉ። ለምሳሌ ሸሪዓው ምን ይላል ላሳያችሁ አንዱን ሊያዝና እገባበታለሁ፣ አሳያችኋለሁ። ሸሪዓው ነው የሚለው ለ10 ዓመት ብቻ ነው ሰላም እንዲያደርጉ የሚፈቀድላቸው ሙስሊሞች ከክርስቲያኖች ጋር። አሁን በምን መስፈርት እኛ ጋር ሰላም አድርገው እየኖሩ እንደሆነ ባይዘው ሰላም አድርገውም እየኖሩ አይደለም፣ እየጠበቁ ነው። አመቱን ያስረዘሙት ለምንድን ነው? ኃይል ስለሌላቸው። ቃል በቃል ነው ቁርአኑ ማንነው ኃይል ስለሌለ መግነስ አንዴ ልጨርስ። ቃል በቃል ምን ይላቸዋል ብትሉኝ የሰላም መስፈርት መጀመሪያ ያስቀምጣል። አሁን የሰላም መስፈርት ብሎ የሰላም ሃይማኖት ይባላል። የሰላም መስፈርት ብሎ ምን ያስቀምጣል? ሙስሊሞች ከክርስቲያኖች ጋር ሰላም ማድረግ ያለባቸው መች ነው ብለው መስፈርት ያስቀምጡለታል። መስፈርቱ ምን ይመስላችኋል? ትንሽ በሚሆንበት ቦታ ሰላም ማድረግ አለባቸው።